Impact of the government shutdown on the nation's air travel system. አሁን የአሜሪካ መንግስት መዘጋት በርካታ የሀገሪቱን ዘርፎች እየነካ ህዝቡንም ጫና ውስጥ እንዳስገባው እየተነገረ ነው። የአሜሪካ አየር መንገዶች ለዚህ ማሳያ ሲሆኑ በከባዱ መስተጓጎልና የሰራተኞች አለመገኘትም ተፈጥሮባቸዋል። መጨናነቅ፣ የአየር ተቆጣጣሪ ባለሙያዎች በስራቸው አለመገኘት፣ በንቃት እንደወትሮ ስራቸውን አለመከወንና ሌሎች ችግሮች እንደተፈጠሩባቸው ይናገራሉ። በአሜሪካ መንግስት በዚህ ልክ የፌዴራል ተቋማት ረዘም ላለ ጊዜ ስራ አቁሞ በታሪክ እንደማያውቁም ተወስቷል። ይህ ደግሞ የአሜሪካ ፖለቲካ ከጊዜ ወደ ጊዜ በኮንግረስ ውስጥ እየተግባባ አለመሆኑን ጠቋሚም ያደርገዋል። የውጭ ፖሊሲያቸውንም ዓለም አቀፋዊ ትዝብት ውስጥ የሚያስገባው ከዚህ አንጻር እንደሆነ ይነገራል። አሁን በአሜሪካ አየር መንገዶች ውስጥ ያለው ጉዳይ አሳሳቢ ሆኗል። ከስራ መቅረት በስተዋል የአየር ተቆጣጣሪዎች ለአንድ ወር ያህል ያለምንም ክፍያ ሲሰሩ ቢቆዩም አሁን ላይ ግን መቅረት አበዙ በሚል የሀገሪቱ አየር መንገዶች የገጠማቸውን ፈተና እያስቀመጡም ነው። የመንግስት መዘጋቱ መጉላላት፣ በረራ ሳይቀር መዘግየት እስከ መዘረዝ ማድረስ በአየር መንገዱ ዘርፍ ብቻ እየተፈጠረ ያለ ችግር ሆኗል። አሜሪካ ቀውስ ውስጥ ገብታለች የሚባለውም ከዚህ አንጻር ነው። የአየር ተቆጣጣሪዎቹ ወይንም ትራፊኮቹ በዚህ ልክ ለመስራት ቢሞክሩም ተስፋ እያጣ የቀጠለው የመንግስት መዘጋት ሂደት ዘርፉን ዋጋ እያስከፈለው መሆኑን የፌዴራል አቪዬሽን አስተዳደሩ FAA ይፋ አድርጓል። ከ16700 በላይ በረራዎች እንዲዘገዩ ተደርገዋል። ከ2282 በላይ የሚሆኑት ደግሞ ከናካቴው ተሰርዘዋል። ይህ የሆነው ደግሞ ከአርብ እስከ እሁድ ባሉት ጥቂት ቀናት ብቻ በሳምንቱ መጨረሻ ላይ ነው ሲል ፍላይት አዌር ይፋ አድርጓል። የአሜሪካ ድረገጽ ነው። ትክክለኛ በረራዎችን የበረራ ሰዓትን ጨምሮ የተለያዩ መረጃዎችን የሚያቀርብ እንደሆነም ይታወቃል። መጉላላቱና በረራ መዘግየት እስከ ሰኞ ጠዋት ቀጥሎ ከ4000 በላይ መዘግየት፣ 600 ስረዛ በመላ ሀገሪቱ ዋና ዋና የአየር መንገዶች ላይ መመዝገቡም ይፋ ሆኗል። ቺካጎ አሄር፣ ዳላስ ፎርት ወርዝ፣ ዴንቨርና ኒውዮርክ ዓለም አቀፍ አየር ማረፊያዎች በእጅጉ እንደተመቱ ተወስተዋል። የተከበሩ ፕሬዝዳንት፣ ከተዘጋ ቀናት ነግደዋል። ምን ያህል አሳፋሪ ጊዜ ማጥፋት ነው! ለሀገራችን አስከፊና አግባብነት የሌለው ጊዜ ማባከን እኮ ነው። ይህ ምን ያህል ስጋት እንዳለበት ልነግራችሁ አልችልም። የድርድሩ ጉዳይ ምን እንደሚመስል ለመከታተል ለረጅም ጊዜ እዚህ ቆይቻለሁ። ላለፉት ጥቂት ዓመታት እንኳን ምን እንደሚመስል ልንገራችሁ። ወደ ባይደን አስተዳደር እስቲ እንመለስ። ሁሌም መስከረም ሲመጣ በመንግስት ወጪ ማጠቃለያ ላይ ስንደርስ ይህ አካል ውይይት ያደርጋል። የአሜሪካ መንግስት ለምን ተዘጋ ምክንያቱ ግልጽ ቢሆንም ትርጉሙ ግን በአሜሪካ ኮንግረስ ውስጥ የዲሞክራቶችና ሪፐብሊካኖቹ አንዳንዴም በነጻ ፖለቲካ ውስጥ ያሉት ኢንዲፔንደንትስ የሚባሉት መግባባት እንደሌላቸው ማሳያ ሆኗል። ለዚህም ነው መንግስት ተዘጋ ሲባል ዲሞክራቶቹና ሪፐብሊካኖቹ በኮንግረስ ውስጥ ሳይግባቡ ሲቀሩ ወይንም ህግ አውጪዎቹ የበጀት ረቂቅ ሀሳብ ላይ ልዩነታቸውን መዝጋት አለመቻላቸው መንግስታዊ አለመግባባት ተፈጠረ የሚባለው። ባጭሩ በአሜሪካ ስርዓት ውስጥ ኮንግረሱ ፕሬዝዳንቱ ህግ አድርገው እንዲፈርሙት የወጪ አሊያም በጀት እቅድን ተስማምቶ ወደ ፕሬዝዳንቱ መላክ ይጠበቅበታል ነው። ያለፈው ዓመት የፌዴራሉ በጀት ከወር በፊት ሲጠናቀቅ ሪፐብሊካኖቹና ዴሞክራቶቹ በመንግስት አገልግሎት ፈንድ ረቂቅ ላይ አለመስማማታቸው የመንግስት መስሪያ ቤቶች ይዘጉ ዘንድ ግድ ብሏቸዋል። የፌዴራል መስሪያ ቤቶች ስራቸውን ካቆሙ ደግሞ መንግስት ስራ አጥ ሆኗል እና መንግስት ተዘጋ ነው ጉዳዩ። በርኒ ሳንደርስ ደግሞ በጉዳዩ ላይ ሀሳብ ሲሰጡ ፕሬዝዳንት ዶናልድ ትራምፕ የሚያደርጓቸው እንቅስቃሴዎች ሁሉ የአሜሪካን ህዝብ ዋጋ እያስከፈለ ነው ይላሉ። ዲሲ ነበርኩ። በሙሉ ዲሲ ከ200,000 በላይ ህዝብ ነበር። በ2600 መድረኮች ከ7 ሚሊዮን በላይ ህዝብ ነበር። በትልልቅ ከተሞች ብቻ አይደለም፣ በአነስተኛ ከተማም ጭምር እንጂ። እጅግ አስገራሚ ነበረ። ህዝቡ ወጣ። ከዛ ትራምፒዝም አይሰራም፣ ጠቅላይነት አያስፈልግም፣ ጥቂቶች የሚቆጣጠሩት አካሄድ አይኖርም አለ። ተቃውሞዎችንም እንደ ማሳያ ያነሳሉ። አሜሪካ በተቃውሞ ማዕበል ተመታች የሚለውን ማለት ነው። በጥቅሉ ሁሉም ሳይሆኑ በአብዛኛው የመንግስት አገልግሎቶች በጊዜያዊነት ይቋረጣሉ። ከ1.4 ሚሊዮን በላይ የፌዴራል መንግስት ሰራተኛም ሳይከፈለው ቤቱ እንዲቆይ ይደረጋል ወይም ምንም ሳይከፈላቸው በስራቸው ላይ ይቆያሉ። ይህ ውስብስብ አካሄድ ደግሞ በትልቁ ምስል የአሜሪካን ፖለቲካ ያውካል። በእርግጥ በአሜሪካ ፖለቲካ ውስጥ የበጀት ውጥረት በየዓመቱ የተለመደ ቢሆንም ዶናልድ ትራምፕ ዳግም ወደ ስልጣን ጥር ላይ ሲመጡ
የመንግስት መስሪያ ቤቶችን ቅነሳ ላይ ከመሆናቸውን ባሻገር አሁን ደግሞ በበጀት ምክንያት ስራ ያቆሙ ሰዎች መበራከታቸው በአሜሪካ መስሪያ ቤቶች ላይ ያለውን አገልግሎት በቀላሉ ማግኘት ፈታኝ አድርጎታል። ለዚህም ነው አሜሪካ ትዝብት ውስጥ ገባች የተባለው። በአሁኑ ሰዓት የአሜሪካን ሁለቱንም ምክር ቤት የተቆጣጠሩት ሪፐብሊካኖቹ ቢሆኑም በታችኛው ምክር ቤትና በላይኛው ምክር ቤት ወይንም ሴኔት በጀቱን ማጽደቅ የሚችል 60 ድምፅ ማግኘት አለመቻላቸው በጀቱን ይዞታል። የአሜሪካ መንግስትንም አዘግቶታል። እኛ ለህዝቡ እጅግ ርካሽ ማድረግ እንችላለን። በጣም የተሻለ የጤና ጥበቃም እንሰጣለን። በዚህ ዙሪያ ላይ ከዴሞክራቶች ጋር ለመስራት ዝግጁ ነን። ችግሩ እኮ እነሱ ገንዘብ መስጠት የሚፈልጉት ለስራኛና ለአደንዛዥ ዕፅ አዘዋዋሪዎች ነው። ለእነዚህ በባይደን ጊዜ ድንበሩ ተከፍቶ እንዲገቡ ለተደረጉ ሚሊዮኖች ሁሉ ነው። ማንም ያን አያደርግም። አንድም ሪፐብሊካን እንደዛ አድርጎ አያውቅም። የአሜሪካ ኮንግረስ ሲባል የታችኛውን ምክር ቤት የህዝብ ተወካዮች ምክር ቤት ወይም የህግ መምሪያውና የላይኛው ምክር ቤት የህግ መወሰኛ ምክር ቤት አሊያም ሴኔቱን የሚያጠቃል ነው። ይህ ማለት ኮንግረሱ የታችኛውን ምክር ቤት 435 መቀመጫዎችንና ወይም ተወካዮችን እንዲሁም የሴኔቱን 100 ተወካዮች አዳምሮ በጥቅሉ 535 መቀመጫዎችን ጠቅሎ ይዛል ነው። የህዝብ ተወካዮች ምክር ቤት ከ50ዎቹ ግዛቶች እንደ ህዝብ ቁጥሩ ልክ ሲወከል፣ ሴኔቱ ግን እያንዳንዱ ግዛት ሁለት ተወካይን እንጂ በህዝብ ቁጥር ልክ አይለካም። ሂደቱና አሰራሩ ሆኖ ሳለ ሪፐብሊካኖቹ በላይኛው ምክር ቤት 53 ለ47 በሆነ ውክልና ዴሞክራቶችን ይመሯቸዋል። በታችኛው ምክር ቤትም ደግሞ በዚህ አካሄድ ሪፐብሊካኖቹ 219 ለ213 በሆነ መቀመጫ የበላይ ሆነው ዴሞክራቶቹን ይመራሉ። ለዚህም ነው ትራምፕ በአሜሪካ መንግስት ውስጥ ቁልፍ ተወካይን በመያዝ መሪ ናቸው የሚባላቸው። ያም ሆኖ ግን በጀትን ለማጽደቅ የሚሆን ድምፅ በኮንግረሱ ማግኘት ፈጽሞ አልቻሉም። የአሁኑ መንግስት መዘጋት የመጣውም ይህን ሁሉ ሂደት መመከት የሚችል አሰራር ባለመኖሩ ነው። ዴሞክራቶቹ ታክስ ክሬዲት ማለትም ለሚሊዮን አሜሪካውያን የጤና መድህን በዝቅተኛ ዋጋ የሚሰጠው ረቂቅ እንዲቀጥል ይሻሉ። ከዛ የተሻገረውን ደግሞ በሌላ አጋጣሚ አለመግባባት በመፍጠራቸው እንደሆነም ተነግሯል። ትራምፕ የመንግስት የጤና ጥበቃ ፕሮግራምን ሜዲክ ኤድን እንዲመልሱ መፈለጋቸው ዴሞክራቶቹ በጀታዊ አለመግባባት ቢመስልም የአሜሪካን ፖለቲካ እያናገው ይገኛል። በተለይም የጤናው ጉዳይ አቅም የሌላቸውንና ዝቅተኛ ገቢ ያላቸውን አሜሪካውያንን የሚያግዛቸው ነበር። ዴሞክራቶቹና ሪፐብሊካኖቹ በጉዳዮች ላይ ተግባብተው በጀት እስካላጸደቁ ድረስ የመንግስቱ መዘጋት ይቀጥላል። የዚህ ጣጣ ደግሞ የሚወስደው ዓለም አቀፍ በረራዎችን ማሰረዝና መራጩ ህዝብ በሚመርጠው መንግስት ዳግም አለመተማመን እንደሆነ ተነግሯል። የአሜሪካ ፌዴራል አቪዬሽን አስተዳደር ግማሹ ኮር 30 የአገልግሎት መስጫዬ በግማሽ ቀንሷል በሚል ለማስቀመጥ ሞክሯል። 13000 የሚሆኑ የአየር ተቆጣጣሪዎች በመላ ሀገሪቱ ቁልፍ ሰራተኞች ተብለው ቢመደቡም ከወር በላይ ያለምንም ክፍያ በመስራት ላይ ይገኛሉ። ከፈረንጆቹ ጥቅምት 1 ጀምሮ መንግስት ተዘግቷል። ያም ሆኖ ግን ኤፍኤ የሚቀሩ ሰዎች ቁጥር ተበራክቷል። ይህም ደግሞ ለአሰራሩ ፈተና ሆኖብኛል የሚል መግለጫውን አውጥቷል። ይህ ደግሞ የአየር ላይ መጨናነቅን ለመቀነስ በረራዎችን ወደ መቀነስ እርምጃ እንዲገባ አድርጎታል። ደህንነትን ለመጠበቅ ያን ማድረግ አስገዳጅም ሆኗል። አየር መንገዶች የአየር ተቆጣጣሪዎች ቁጥር መቀነሱን ተከትሎ በረራዎችን መቀነስ ግድ ይላቸዋል። ይህ ደግሞ በረራ መሰረዝና መዘግየት እንዲፈጠር አድርጓል። የአሜሪካ የትራንስፖርት ሚኒስትር ደህንነትን ለመጠበቅ ሲባል በረራ መዘግየቶች ይቀጥላሉ በሚል አረጋግጧል። መንግስት ስራውን ሲከፍት ተቆጣጣሪዎች ይከፈላቸዋል፣ ወደ ስራም ይመጣሉ፣ ከዛ ውጭ አማራጭ ሊኖረን አይችልም በሚል ሀሳባቸውን ሰጥተዋል። ሰራተኞች እስካልተከፈላቸው የኑሮ ጉዳይ በመሆኑ ሌላ ቦታ ይሰራሉ፣ በጀቱ ሲጸድቅ ደግሞ ይመለሳሉ እንጂ አይባረሩም የትራንስፖርት መስሪያ ቤቱ ሀሳብ ሆኗል። ቤተሰቦቻቸውን ለመመገብ ሌላ ስራ ቢሰሩም እኔ አላባራቸውም ነው የሚሉት ሚኒስትሩ። የአሜሪካ መንግስት መዘጋት ጉዳይ 35ኛ ቀኑን ይዟል። ዶናልድ ትራምፕ ብሔራዊ ዘቡን ናሽናል ጋርድ በሎስ አንጀለስ፣ ዋሽንግተን ዲሲና በሌሎች አካባቢዎች ማስፈር የመንግስት መዘጋትን በቀላሉ አለማስከፈታቸው የስራ ቅነሳ፣ የታሪፍ ጦርነት፣ የውጭ ፖሊሲን ከአሜሪካ ትቅደም ጋር የሚያሳስሩበት መንገድ አናሳ መሆን፣ የስደተኞች ጉዳይ፣ ጤናና መሰል ጉዳዮችን መፍትሄ አለመስጠታቸው የአሜሪካ ፖሊሲ እንዲታመስ እያደረጉ ነው በሚል በበርካቶች ዘንድ ትችት እየተሰነዘረባቸው ይገኛል። ለዚህም ነው አሜሪካ ታመሰች፣ ጉዷ እየፈላ ነው እየተባለ የሚገኘው። አሜሪካ አሁን ተቃውሞ ገጥሞታል። በተለያዩ አጋጣሚዎች ችግሮች እየተፈጠሩ ቢሆንም አሁን ያለውን ፖለቲካ ማረጋጋት የሚቻለው በረራዎችንስ እንዴት ማስተካከል ይቻላል? በርካቶች ጥያቄ የሚያነሱበት ጉዳይ ሆኗል። አንዳንድ ሁኔታዎችን ዛሬ መፍትሄ መስጠት ካልተቻለ ፕሬዚዳንት ዶናልድ ትራምፕ በእርግጥም አሜሪካን እያወኳት አሊያም እያመሷት ይቀጥላሉ ወደሚል ድምዳሜ የሚወስድ ሆኗል። የአሜሪካ ፖለቲከኞች የራሳቸውን ሀሳብ በማስቀመጥ ላይ ቢገኙ
ቢገኙም አሁን ፕሬዚዳንት ዶናልድ ትራምፕ አሜሪካ ላይ ተቃውሞ እየተነሳባቸው ጉዳዩን ቀለል አድርገው ለማየት ይሞክራሉ። እናም ሁኔታው አስፈሪ ነው እየተባለ ነው። ፕሬዚዳንት ዶናልድ ትራምፕ የዓለምን ፖለቲካ የሚቆጣጠሩበት መንገድ አሁን ልክ አይደለም በሚባልበት ሰዓት አንዳንድ ሀሳቦችም እየወጡ በመገኘታቸው ለችግሮች መፍትሄ ያስፈልጋል እየተባለ ይገኛል። አሁን የአሜሪካ ፖሊሲዎች በተለያየ አጋጣሚ ለዚህ አይነቱን ሂደት ለመጠቅለልም ሆነ በራስ መንገድ ለማየት እጅጉን አስቸጋሪ ጊዜ መጠበቅ ያስፈልጋል እየተባለ ነው። ዶናልድ ትራምፕ ሀሳባቸውን በተለያየ አቅጣጫ ለማስቀመጥ ቢሞክሩም ጉዳዩ እንደዚህ በቀላሉ አይታየም፣ ለየትኛውም ኃይል በሆነ አጋጣሚና ሂደት የሚጠቁም አይደለም በሚል ሀሳቦች የተጋሩ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሚሰጧቸው ሀሳቦች ብቻ ሳይሆኑ አንዳንድ ቅሬታዎችንም እንደዚሁ ማስቀመጥ እንደሚጠበቅባቸው ይገለጻል። ዶናልድ ትራምፕ መንገዳቸው ሁሉ ሩቅም ባይሆን በቅርበት የሚከታተሏቸውን ጉዳዮች ለማየት ዛሬ አስቸጋሪ ጊዜ ላይ እንዳሉ ይነገራል። ለዚህ ደግሞ ብዙ መፍትሄዎችን መስጠት እንደሚጠበቅባቸው ይፋ ቢሆንም ዶናልድ ትራምፕ አሁን ያሉበት አቋም ከትችት የሚሻገር አይደለም እየተባለ ይገኛል። ፕሬዚዳንቱ አንዳንድ ችግሮችን ለመፍታት አብረን መስራት አለብን ቢሉም አሁን ያለውን ጊዜ ደግሞ የሚቆጣጠሩበት መንገድ ከሪፐብሊካኖቹ አንጻር እየሆነ በመምጣቱ እጅጉን አስቸጋሪ ያደርገዋል። ዓለም ለምን ተዘጋ ግልጽ የሆነ አካሄድ ቢኖርም የነ በርኒ ሳንደርስም ጉዳይ ብቻ ሳይሆን የአሜሪካን መንግስት መዘጋት በርካታ የሀገሪቱን ዘርፎች አሊያም ሴክተርስ የጎዳ መሆኑን በግልጽ ማስቀመጥ ይፈልጋል ይባላል። ዲሞክራቶቹና ሪፐብሊካኖች በጉዳዩ ላይ ተግባብተው በጀት እስካላጸደቁ ድረስ የመንግስት መዘጋቱ ይቀጥላል። ለዚህ ደግሞ አማራጭ ብለው ያስቀመጡት ራሳቸው ፕሬዚዳንት ዶናልድ ትራምፕ ሳይሆኑ የራሱን ድምፅ ማስቀመጥም ያስቸግራቸዋልና በቀላሉ የሚታይ አይደለም ይባላል። የፖለቲካ መንገዶችና አውዶች አስፈሪ ወይም ደግሞ ችግር ያለባቸው ቢሆኑም የአመዘጋገብ ሂደቱን በቀላሉ ማየት ያስፈልጋል ተብሏል። ፕሬዚዳንት ዶናልድ ትራምፕ አሁን ችግራቸው የአሜሪካ ውስጥ ፖሊሲ ጭምር የሆነ በመምጣቱ እነ ፕሬዚዳንት ዶናልድ ትራምፕ ርቀታቸውን ማስተካከል እንደሚጠበቅባቸው እየተነገረ ነው። ያ ማለት ትራምፕም የራሳቸውን ሀሳብ ይፈልጋሉ። ከዛም ሲሻገሩ ደግሞ የዓለምን ፖለቲካ ለመቋጨት የተለያዩ አቅጣጫዎችና መንገዶችን ይከተላሉ ነው ጉዳዩ። ቻይና በዚህ ላይ የተለያዩ ሀሳቦች አላት። ከቻይና ጋር መመሪያ መፍጠር ወይም ደግሞ ተግባብቶ መስራት እንደሚጠበቅባቸው ቢነገርም ፕሬዚዳንት ዶናልድ ትራምፕ እናንተ አሁን አላማችሁ አንድ ነው፣ እኛን ችግር ውስጥ ማስገባት ነው የሚል የበረታ አቋም አላቸው። ይህኛውን ፈተና ደግሞ መፍትሄ ማሰጠት የሚቻለው በየትኛው አቅጣጫ ነው የሚለውን ደግሞ ከኒውክሌር ጦር መሳሪያ አንጻር የሚታይ ሆኗል። ፕሬዚዳንት ዶናልድ ትራምፕ በቀላሉ የማያዩት ደግሞ የተለያዩ ሀሳብ አላቸው። የውጭ ፖሊሲያቸው መቃኘት አለባቸው። ከውጭ ፖሊሲያቸው አንጻር ደግሞ እንደ ሩሲያ ያሉ አገራትን ግምት ውስጥ ማስገባት አለባቸው። ይህ አብሮ ሲታይ ፖሊሲው መፍትሄ ያመጣል አሊያም መግባባቶች ሊፈጠሩ ይችላሉ ወደሚል ድምዳሜ ይወስዳል። ዓለም በተለያየ አቅጣጫ እየታመሰች ባለችበት ሰዓት ፕሬዚዳንት ዶናልድ ትራምፕ መንገዶች ሁሉ ቀላል ናቸው ቢሉም አስቸጋሪ መሆናቸውን ደግሞ ታሳቢ ማድረግ እንዳለባቸው ይነገራል።